ይቆማል ፍሬያችን ፈረጠ ብሎ ቋጠሮ ይቆማል ለክፉ ቀን የደበቀው ፍሬ ካለ ከሌለም ያለችውን ሰብሰብ አድርገህ ትቋጥራለህ አጣፍጥብኝ ከዚህ የተሻለ ሐሳብ የለም ሻምሮጂ ግን በልቶ ወያላ አስተዳድረኝ ወያላ ይግዛ ያስተዳድረን ይሄን አንተሰብ ምዝቋጥ ሆነ አርበ ቋጥር ጂኒን አለብን የግማሽ ፍጻሜ ቻምፒየንስ ሊግ ጨዋታ ላይን አፕ እንሰራለን አባቴ ትላንት ምን አይነት ደስ እስካሁን አይቷል ፈገግታው አልወረደም ነው ምን ገባለ ዛሬ እንዴት አባላ ህዝብ ይቋጥራል እኛ ግን በጣም ሪላክስ እንድናረግ እድል ተሰጠን ነው ምን ይሄን ጨዋታ አሸንፈን ፋይናል ደረስን ማለት አባቴ ታሪክ ለመስራት 5 ጨዋታ ነው የቀረን ይሄን ካሸነፍን ደግሞ 4 ቻምፒየንስ ሊግ ፋይናል ፕሪሚየር ሊግ ኦልሞስት እጃችን ላይ ገባማ ትላንት ምን አይነት ምሽት ነበረ ነው ማለት ኤቨርተን የልጅነቴ ገባሽ አይደል በግማሽ ልቤ ብሉ ነኝ ካሁን በኋላ ማን ቸልሲና ማን ሲቲ አይሆኑ እንጂ ገባለት ነው ማለት አባቴ ሳንፈራ ለማሸነፍ ሳንፈራ እንደ ፉላም ነው ምንገባው ገባ አይደል በረኛና ተከላካዮቻችን 4-2 ተከላካይ ጋብሪኤል ሳሊባ ግድ ነው ራያ ጋብሪኤል ሳሊባ ተገባለ የተለመደ ነገር ነው ግራ በኩል ሪካርዶ ካላፊዮሪ አይታችኋታላ ቦለር የሆነች ተጫዋች መግባት አለባት ግዴታ መግባት አለባት ተገባለች እዚህ ጋር ሃቨርስና ኦዲጋርድ ተመልሷል እየተባለ ነው በቀኝ በኩል ቤን ዋይት ነው መግባት ያለበት በለምታስብ ብዙ ሰው ሊቃጠል ይችላል ያው ሊንካፑን አይተዋልና እኔ ግን ማን ነው እኔ ሉክማን ምናምን እንደባለፈው እድል አግኝቶ አሁን ዋጋ ቢያስከፍለንስ ማን ሂንካፔን እዚህ ጋር ታስገባዋል በዚህ በኩል አናጠቃም ሳካ አለችልን ተረዳኛ አይደል እዛ ጋር ቁጭ ብለህ 3 ሴንተር ባክ ካላፊዮሪ ብቻውን ያጠቃ አይደል አባት ሂንካፔ እዚህ ጋር ቤን ዋይት ቁጭ ብለህ በቃ አማረርከኝ አንተ ሰውዬ መሃል ላይ ስንመጣ ሉዊስ ኬሊ ይሰለፍ ምትሉ ሰዎች እብድ ናችሁ ገባርለ እንደዚህ አይነት ጫና ውስጥ መግባት የለበትም ባለፈው ያሳየን ፐርፎርማንስ ምርጥ ነው ዙቢሜንዲ ማረፍ ሲኖርበት ማሳረፍ እንደምንችል ስኬሊ ያሳየን እንጂ አመቱ ሲጀመር ዙቢሜንዲ ኮ አይተዋር እንዴ ከእንደገና የአትሌቲኮ ጨዋታ ላይ ምርጥ ነበር ተቀይሮ ገብቶ ፉላም ጨዋታ ላይ ምርጥ ነበር ዛሬም ምርጥ ይሆናል ብዬ ገምታለሁ ዙቢሜንዲ ትገቢያለሽ ራይስ ትገቢያለሽ ኤዜ ትገቢያለሽ ኦዲጋርድ ሰከንድ ሃፍ ኖርማል ነው ገባርለ ትሮሳርድ ያን ፐርፎርማንስ አሳይተሽ ማርቲኔሊ የሚባል ሰውዬ ሰከንድ ሃፍ ነው እንጂ ማየት አልፈልግም ትሮሳርድ እዚህ ጋር ደቅት ያለሽ ማለት ቡካዮ ሳጋ ስታር ቦያችን ደቅት ያለሽ ግልጽ ነው በቃ አታካችን አሳይተውናል ሃፍ ታይም ብቻ ምን እንዳሳዩን አስበው ፊት ለፊት ደግሞ ቪክተር ግሎከሬዝ ግሎክ አባቴ we are the gunners አትሌቲኮን ምናዋርዳት እየመሰለኝ ምናዋርዳት ምትቋጥር ሰው በሙሉ ማን ነው አይምሮ ላይ ምን ማስቀመጥ አለብን መሰለ ሲቲ ትላንት ጣለልን ነው ማለት ሲቲ 5 ነጥብ አንድ ተስተካካይ ጨዋታ 5 ነጥብ ነው ጀማው አይደርስ የለ ይሄም ቀን ደረሰ ጀማው የአውሮፓ ሻምፒዮንስ ሊግ የመልስ ወሳኝ ጨዋታ ነገ ምሽት እንደሚደረግ ታውቃላችሁ ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ጋዜጠኞች ጥያቄ ያቀረቡለት ለሱ ደግሞ ምላሽ እየሰጠ ይገኛል በአግባቡ በሙሉ ኮንፊደንስ ሆኖ ምን እንዳለ ልንገራችሁ እንደተለመደው እናንተ ፎሎ ላይክ ሼር ኮፒ ሊንክ አድርጉ በደንብ ለጀማ አዳርሱልኝ እኔ ቦበረር ላስቃኛችሁ ከዛ በፊት ግን ይሄንን ዘገባ ስፖንሰር ያደረገልን ቴምር ፕሮፐርቲስ ነው በከተማችን እጅግ ዋና ቦታዎች ላይ እንግዲህ የቤትና የሱቅ ባለቤት ላደርጋችሁ ያሉ ይገኛል ለምሳሌ በሳር ቤት በቦሌ ሀያት ከዛ በተጨማሪ ፒያሳ አጠናተራ በወሳኝ ቦታዎች ላይ እንግዲህ ሱቅና ቤቶችን ገንብቶ በማስረከብ የምታውቁት ቴምር ፕሮፐርቲስ ማለት ነው አሁንም ሽያጭ ተጠናክሮ እየቀጠለ ይገኛል የት አካባቢ ቤት ትፈልጋላችሁ መታችሁ ጎብኙን እያለ ይገኛል ቴምር ፕሮፐርቲስን መጎብኘታችሁን እንዳትረሱ ወደ መረጃው ሳቀናላችሁ አርቴታ አስቀድሞ የቀረበለት ጥያቄ የተጫዋቾቻችን የጤንነት ሁኔታን ይመለከታል ጀማው ቡካዮ ሳካ ጥሩ ላይ እንደሚገኝ ተናግሯል እጅግ በሚያስፈልገን ሰዓት በጥሩ ብቃት ስታር ቦያችን ተመልሷል ብሎናል ከዛ በተጨማሪ ኒያን ቲምበር ከነገ ጨዋታ ሙሉ ለሙሉ ውጪ መሆኑን የተናገረው ጀማው ኦዲጋርድ ከቡድኑ ስብስብ ጋር አለ ግን ለነገ ጨዋታ ዝግጁ ይሁን አይሁን የሚለውን እስካሁን ግልጽ የሆነ ነገር ሊሰጠን አልቻለም ጀማው ከዛ በተጨማሪ አርቴታ አነሱ ሐሳብ ቡድኑ ለነገ ጨዋታ በደንብ እንደተዘጋጀ የአውሬ ባህሪው ላይ ይዞ ወደሚዳ ሊገባ እንደሚችል አይነት ነገር ነው ሐሳቡን ያስተላልፈው ግን በዚህ ጨዋታ ለማሸነፍና ማሸነፍ ሙሉ ቡድኑን ማዘጋጀት እየገለጸ የሚገኘው ጀማው ከነገ ጨዋታ ምን ተጠብቃላችሁ እስቲ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ጀማው ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ አዲስ ነገር በተጨማሪ ካለ በሌላ ቪዲዮ መመለስ ይሆናል ሲቲ ላይ እየቋጠርን ጀማው እንግዲህ በትገብቼ ቪዲዮ ሰራለኝ ብዬ ሳስበው ምደርስ እየመሰለኝ አይደለም ዛሬ ማች ዴይ ነው
ግማሽ ፍጻሜ ነው ቢግ ጌም። ስለ ጨዋታው አንዳንድ ነገር ልበላችሁ። ለቡድናችን በጣም ጸዴ በሆነ ዜና ዛሬ ካይ ሃቨርትዝ እና ማርቲን ኦዴጋርድ ወደ ሜዳ ተመልሷል። ሁለት ተጫዋቾች መኖራቸው ማለት ነው ክለባችን እንደፈለገው እንዲጫወት ያግዟል። ባለፈው እንግዲህ ሁለቱም እንዳልነበሩ ታውቃላችሁ። በጊዮ እና በኤዜ ነበር የጫወተው። ኳሱን እንደፈለገ እንድንጫወት የፈለገው አይነት ነገር መተግበር እንዲችል አርቴታ አማራጮችን ይሰጠዋል። በአትሌቲ በኩል መጠንቀቅ ያለብን ሁለት ሰዎች ዛሬም ግልጽ ናቸው። ዋናው ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ ከምንም ነገር ላይ ምንም ነገር መፍጠር የሚችል ልጅ እንደሆነ ታውቃላችሁ። ስለዚህ ተከላካዮቻችን በጣም አለርት መሆን አለባቸው። ባለፈውም እንዳልኩት ሁሉ ጊዜም እንደምለው ግን የዚህ ቲም ቁልፍ ያለፈው ጨዋታ ማን ኦፍ ዘ ማች ተብሎ የተሸለመው አንቷን ግሪዝማን ጋር ነው። ግሪዚ እድሜዋ ሄዷል ምናምን ብሎ ነገር የለም። በስርዓት ወጥረን መያዝ መቻል አለብን። ነጥቡ ማግኘት ምንፈልግ ከሆነና ወደ ቀጣይ ዙር ማለፍ ምንፈልግ ከሆነ ክለባችን ማለት ነው በግርግር ማይልስ ሉዊስ ስኬሊን ሚድፊልድ ላይ አድርጎ ካየነው በኋላ የዛሬው ጨዋታ ላይ በስኬሊ ነው በዙሜንዲ ነው ጤነኛ ኦብቪየስሊ አርቴታ በዙሜንዲ ነው የሚጀምረው፣ ዙሜንዲ ነው የሚያስቀድመው። ነገር ግን ጥሩ ላይክ ለውጥ ማምጣት የምንፈልግበት ወይ ደግሞ ጨዋታ ላይ የማንፈልግበት ቦታ ላይ እንኳን ብንገባ ለውጥ ላይ መጣልን የሚችል ሚድፊልድ እንዳለን እያየን እንገኛለን። አርቴታ ከወሰነ ቪክቶር ጂም ባለፉት ጨዋታዎች ላይ የሚገርም አቋም እያሳየን ይገኛል። ባለፈው ማስቆጠራው ሁለት ጎል ከዛ በፊት የአትሌቲም ጨዋታ ላይ እንዳስቆጠረ የምናስታውሰው ነው። በጣም ደስ በሚል ሁኔታ ሊጉን በራሳችን እጅ ማድረግ ይችላል። በራሳችን የምንወስንበት ቦታ ላይ ተቀምጠናል። ዛሬም እንግዲህ ሻምፒዮንስ ሊግ ጨዋታውን የምናሸንፍ ከሆነ ከ20 ዓመት በኋላ የሻምፒዮንስ ሊግ ፍጻሜ ማለትም በእኔ እድሜ የመጀመሪያ የሻምፒዮንስ ሊግ ጨዋታ ፋይናልማ ይሆናል ማለት ነው። ትልቅ ነገር ነው ለክለባችን፣ በጣም ትልቅ ሳምንት ነው። የዌስትሃምን ጨዋታ ጨምሮ ይሄ ጨዋታ በአርሰናል አሸናፊነት 3-1 ያልቃል ብዬ አስባለሁ። ምን እንደምታስቡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር ያደርጋችሁ ይመቻችሁ። የጨዋታ ቀን ሀቢቢ በጧቱ ነው ከቻልኩት ግምትን ደቃር በደንብ ይማማቅ ቪዲዮ ኮፒ ሊንክ ሪፖስት ይደረግ። አዳር ምን እንዳደረግን አይታል። ምን አቅማችን ፓወራችን የቋጠሮ ቅዋችን ምን እንደሆነ አይታል። ዛሬ አትሌቲኮ እንለጥፋለን። ምንም ጥያቄ የለውም። ኮሜንት ላይ ግምትን ጣል አድርግልኝ። ስንት ለስንት እናሸንፋለን? ለ1 ለ2 ለ3 ለ5 ሰው ሽልማት አለኝ። በቃ ትናንት ደስ ብሎ ነው ያደርኩት ሀቢቢ እና ግምታችሁ ይቀመጥ። ቪዲዮ ኮፒ ሊንክ ይደረግ። ትለጥፋለች አትሌቲኮ። ሌላ ምንም አይነት ነገር መስማት አልፈልግም። አትሌቲኮ እንለጥፋለን። ቅዳሜ ዌስትሃም እንለጥፋለን። ያው በባለፈው የሆነ ልጋጋም ጨዋታን ያሳያችሁ ልጋጋም ጨዋታ፣ በዚህኛው ግን ኤክስትራ ልጋጋም ይሆናል ማለት ነው። ኤክስትራ ልጋጋም አረኔ በሪሞት እያሳለፍኩ ነው እንጂ ማየው 90 ደቂቃ ጨርሶ። አዎ አረ ከባለፈው ተብር ያለው እያሳለፍን ነው ምና አለቅ እንጂ አያልቅም። ለነገሩ የኔንም የትላንቱን ጨዋታ ብዬ አይቼ ጨርሼዋለሁ። አይከብደኝም። ብቻ እንደምንም አድርጌ ጨርሰዋለሁ እና እንደሚመስለኝ አርሰናል ዛሬ ያልፋል። ቀጣይ ግን ቤት እንደምታልፍ ያው እዚህ ላይ ጉቦ ምናምን አይሰራማ። ቤት አርገህ እንደምታልፍ እናያለን። አዎ እናንተ ደግሞ ቴሌግራም ላይ ገባ እያላችሁ በዚህ ፕሮሞ ኮድ ስትመዘገብ 600% ቦነስ ታገኛለህ። የዛሬውንና የነገን የቻምፒዮንስ ሊግ ሁለቱን ጨዋታ በሚገርም ኮድ ቴሌግራም ላይ ያለ ገባናይ። አርሰናል ግን በቃ የሆነ ነገር አስመስሉት፣ ነቃ አድርጉት። ቻምፒዮንስ ሊግ ሸተት ይበል ጨዋታ። ቴሌግራም እየተቀላቀላችሁ ጋፊዎች ምን እየተሰማችሁ ነው? ምንድነው በልባችሁ የሚመላለሰው ሐሳብ? ከእንቅልፋችሁ ጠዋት ተነስታችሁ ምን አሰባችሁ? ስለ ክለባችሁ ምን አላችሁ? እስቲ ከጓደኛችሁ ጋር የመጀመሪያ የስልክ ልውውጣችሁ ምን ነበረ? እስቲ ኮሜንት ላይ ጻፉልኝ። እኔ ነገ ጠዋት እስኪመጣ ነው የጓጓሁት። በቃ አትሌቲኮን አልፈን ነገ ጠዋት ለሻምፒዮንስ ሊግ ፋይናል የደረስን፣ ፕሪሚየር ሊጉን ለማሳካት 3 ጨዋታ ብቻ የቀረ በእጃችን። በተለይ ዌስትሃምን ካሸነፍን በቃ 100% እንዳረጋገጥን ቁጠሩ። እንደዛ የቀረ ክለብ ደጋፊ ነኝ ብዬ ማለት ነው። ነገ ጠዋት ጎምልል እስክል ድረስ ጓጉቻለሁ። የዛሬው ጨዋታ አልፎ ማለት ነው። ዛሬ መፎከር መሸለል ምናምን አልፈልግም። አትሌቲኮን እንዴት ነው የምንጫወተው ምናምን ብዬ መቀባጠር ራሱ አልፈልግም ማለት ነው። እናንተ ግን ምን እየተሰማችሁ ነው? በእናታችሁ ቢስሚላህ። አንድ መጽሐፍ ይወጣል፣ አንድ ፊልም ይወጣል፣ የዘንድሮ ሲዝን ማለት ነው። አንድ የሰርቫይቫል ፊልም ይወጣል። ገባ የሆነ ቁፋሮ ውስጥ ገብቶ ምናምን ነገር ተደርምሶበት መሬት ሊወጣ ያለ ሰው ታሪክ ይወጣዋል። ቢጻፍ እንጽፈዋለን። አንድ ቀን የዘንድሮን ሲዝን እንጽፈዋለን። እናንተ ምን እየተሰማችሁ ነው? እስቲ ኮሜንት አድርጉ። የምትመለከቱት ፎቶ እንግዲህ ወደ ኤምሬትስ የሚሄዱት የአርሰናል ደጋፊዎች ትዊተር ላይ ፖስት እያደረጉት ያለው ፎቶ ነው። ዛሬ ምሽት 4 ሰዓት ላይ ከአትሌቲኮ ማድሪድ ጋር ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ ፎሎ እያደረጋችሁ ያሉትን መረጃዎች ባጭሩ እንመልከት። መጀመሪያም በዛሬው ጨዋታ ላይ በኤምሬትስ ስቴዲየም ታይቶ የማይታወቅ በጣም ምርጥ የደጋፊ ድባብ እንደሚኖር ይጠበቃል። የምትመለከቱትም በኤምሬትስ ስቴዲየም ዝግጅት ተጀምሯል። እንደሚታወቀው በዛሬው ጨዋታ ላይ በኤምሬትስ ስቴዲየም ላይ ካሳያናቸው ቲፎች በጣም ትልቁን ቲፎ በዛሬው ጨዋታ ላይ የምናሳይ ይሆናል። ከዛ በተጨማሪ ማርቲን ኦዴጋርድ እና ካይ ሃቨርትዝ
ከጉዳታቸው አገግመው ከቡድኑ ጋር አብረው እንዳሉ ሚኬል አርቴታ ትላንትና አረጋግጦልናል። የዛሬውን ጨዋታ በዋና ዳኝነት እንዲመራ የተመረጠው የምትመለከቱት ዳንኤል ሳይበርት ነው። በተጨማሪም በአትሌቲኮ ማድሪድ በኩል ጉዳት ደርሶባቸው የነበሩት ሁሊያን አልቫሬዝ እና ሶርሎስ ለዛሬው ጨዋታ ዝግጁ እንደሚሆኑ ይጠበቃል። ጨዋታውን በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃ ማይገነርስ እንዴት ናችሁልኝ? ክለባችን ዛሬ በሻምፒዮንስ ሊጉ ኤምሬትስ ስቴዲየም ላይ ሰከንድ ሊግ ጨዋታ ያደርጋል አይደል? ስለዚህ በአግባቡ ልመርቃችሁ ነው። ኮመንቱን አሜን እያላችሁ ማጥለቅለቅ እንዳትረሱ። በደንብ ኮፒ ሊንክ፣ ሪፖስት፣ ሼር ይደረግ። የአርሰናል ደጋፊዎች ክለባችን ዛሬ አትሌቲኮ ማድሪድን አሳምነን የምናሸንፍበት በክሊን ሺት የምንወጣበት እኔ 2-0 ይመስለኛል። እናንተ ጨዋታ ግምታችሁን አስቀምጡ። እኔ 2-0 ይመስለኛል። የጎሎቹ ባለቤት ቪክተር ዮኬሬሽ እና ቡካዮ ሳካ ይሆናሉ የሚል ግምት አለኝ። ብቻ ሁለቱም በጎል አሸብርቀው ደምቀው የሚያመሹበት ክለባችን ምርጥ አቋሙን አሳይቶ በአግባቡ አሳመነን አሸንፈን ወጥተን ተቺዎችን አፍ የምናዘጋበት ከ20 ዓመት በኋላ ወደ ሻምፒዮንስ ሊጉ የፍጻሜ መድረክ የምንመለስበት ተጫዋቾቻችን ሜዳ ላይ እስከ ጥግ አቅማቸውን የሚያሳዩበት ደም የሚሰጡበት እነ ራይስ እነ ኤዜ እነ ሳካ እነ ዮኬሬሽ እነ ጋብሪኤል ማጋሌሽ በደንብ ተጋድለው ለክለባቸው ለዚህ አርማ ማለት ነው የሚዋደቁበት ምርጥ ጨዋታ ያድርግልን። አትሌቲኮ ማድሪዶች ደግሞ እስከዚህ የመጡበት ጉዞ በቂያቸው ነው። አፍረውና ተሸማቀው ወደ ስፔን የሚመለሱበት ብቻ ምን አለፋችሁ አትሌቲኮ ማድሪድን ማለት ነው ኤሚሬትስ ምን አይነት አስፈሪ ስቴዲየም እንደሆነ አሳይተ ነው እንደባለፈው በክሊንሺት አሸንፈን ወጥተን እመነደሰትበት ምርጥ ጨዋታ ያርግልን ማለት ነው። ኮፒ ሊንክ ሪፖስቷ እንዳትረሳ። ከጨዋታው በኋላ እንገናኝ። ይመቻችሁ። ከ2 ሳምንት በፊት ዓለም ተደፋችብን። በቃ መግቢያ አጣን፣ ተሰበርን፣ አዘንን። ማሊያ የቀደዳለ ክለቡን ትቻሉ ብሎ የማላለ በ2 ሳምንት ውስጥ ግን አሁን መልሳ ዓለምን በእጃችን ያዝናት። ሻምፒየንስ ሊግ ይሄው 59% ፍጻሜ ትደርሳላችሁ ብሎ ሱፐር ኮምፒውተር ኦፕታ ሰጥቶናል። ዛሬም ሁሉም ውስጡ ያውቃል እኛ ለፍጻሜ እንደምንደርስ። እስቲ በቃ ቢያንስ እስከዚህ ድረስ ቋጠርክ አይደለ? እስከዚህ ድረስ ገገም፣ ቢያንስ እዚህ ደርሳችኋል። ምንም አትሞትም እኮ ምንም ችግር የለውም። ወጥተህ ቢያንስ በቃ አሁን ከዚህ በኋላ ትተናል፣ ይገባችኋል፣ በጣም ተሰብራችኋል። በቃ በዚህ ዓመት እንችላችኋል። የሆነ ነገር አሳክታችሁ ረብሹና ቀጣይ ዓመት እንቋጥራለን በል። አትሞትም እኮ ቀጣይ ዓመት አትሞትም። በቃ ይቀጥላል፣ እግር ኳስ ይቀጥላል። ይሄ ዋንጫ በልተን ሆነ ልንገነጠል እኮ አይደለም። ለማንኛውም በደንብ ኮፒ ሊንክ አድርጉ። ሌላ አንድ አሪፍ ነገር ልንገራችሁ ባይሆን የዛሬውን የምሽቱን ጨዋታ አፕሊኬሽን በትንሽ ሜጋባይት ጥርት ብሎ ጽድት ያለ አፕሊኬሽን፣ ትንሽዬ ሜጋባይት ነው፣ ኔትወርክ አይፈልግም። ቤቴ ቁጭ ብዬ ያለው ካልክ ቲፕ 0912 ላይ መጨረሻ ላይ ያስቀመጥኳት አንድ አፕሊኬሽን አለች። በጣም ብዙ አፕሊኬሽን አለኝ ግን በጣም ፐርፌክት ብዬ ያሰብኳት የመጨረሻዋ ናት። በደንብ ኮፒ ሊንክ አድርጉት። አርሰናል ዛሬ ወደ አውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ አልፎ ያስደስተናል። ድርብ ድል ይሆናል። ትናንትና ምስጋና ለማርክ ጌ ይግባውና ወደ ፕሪሚየር ሊግ የፍጻሜ ጨዋታ አልፈናል። ፕሪሚየር ሊጉ በቃ እጅ ገብቷል። በራሱ ነው ዲሳይድ የሚያደርገው። ይህም ጨዋታ እንግዲህ ዛሬ ምሽት 4 ሰዓት ላይ በሻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ አርሰናልና አትሌቲኮ ማድሪድ እንግዲህ ማታ ይገናኛሉ። አሁን ዛሬ አርሰናል ምንም እኮ አይጠበቅበትም። በጣም በቀላል ነው። እንደ ፉላሙ ቢጮት ማለት ነው። በደንብ አሳምኖ ያልፋል። እኔም ደግሞ የሆነ ኤፕሪል አልፏል። አሁን ሜን ያለው ኤፕሪል ላይ የሆነ አርሰናል ከርስ አለበት። ዲያጎ ሲሞኒ ቻንስ እንዳለው እያሰበ ነው። ብዙ ፕሬስ ኮንፈረንሶቹም አወራሩ ምናምን እንደዛ ነው። ከዛ ደግሞ ሆቴል ቀይሮ አስቡት፣ ሱፐርስቴሽን ነው የምትሉት፣ ሆቴል ቀይሯል ለንደን ውስጥ መጥተው ማለት ነው። ብቻ እንግዲህ ይሄ ጨዋታ ምሽት 4 ሰዓት ላይ ይካሄዳል። ለአርሰናል ደጋፊዎች ድርብ ድል ነው የሚሆነው አርሰናል ካለፈ። ቪዲዮን ሰርቼ ከጨረስኩኝ በኋላ ኤዲት እያደረኩት ያየሁትን ነገር ላሳያችሁ። እዚህ ጋር ደስ የምትል ነገር ላሳያችሁ። አርሰናል ፈርስት ኢን ዘ ፕሪሚየር ሊግ ይላል። ህይወት 2 ገጽታ ነው ያላት። አንደኛው ይደሰታል፣ አንደኛው ያዝናል። ትላንትና አዝነናል እኛ፣ ዛሬ ደግሞ እንደሰታለን። በቃላ ሁሌ ማዘን የለማ። እንደዛ ተደርጎ ነው የተፈጠረው። ትደሰታለህ፣ ታዝናለህ፣ ትደሰታለህ፣ ታዝናለህ። ገባ ወጣ፣ ያ ተፈጥሮ በቃ ላይፍ እንዲ ቴስት እንዲኖራት ያረጋት ነገር ነውና ዛሬ እንደሰታለን ብዬ አስባለሁ። ትናንትና አዝነናል፣ ችግር የለውም ማዘን ያለ ነገር ነው አለ አይደል? በላይፍ ውስጥ የሚያጋጥም ነገር ነው። ዛሬ ደግሞ ደስ እንደሚለን ተስፋ እናደርጋለን። እኔ በበኩሌ ደስ የሚል ምሽት እንደማሳለፍ ነው ማስበው። ገብቷል። ጋድ እንደዚህ አይነት ነገር ውስጥ አይጥለኝም። 2 ተከታታይ ቀን አይጥለኝም። እኔ አምንበታለሁ፣ ያኮራኛል። የብሬ ነውና ዛሬ ምን ደሰት ይመስለኛል። ደስ እያለኝ ነው። እስቲ እናንተስ ደስ ብሏችኋል? ንገሩኝ። ዛሬ እንግዲህ ወሳኝ ጨዋታ ነው ሀቢቢ፣ ወሳኝ ጨዋታ ነው። ማንም ያልፍ ይመስላችኋል? በነገራችን ላይ ይህን ጨዋታ ማየት ለምትፈልጉ ሰዎች ቴሌግራም ሙሌ ጆስ ዋን ብላችሁ፣ እኔ አልጽፈውም፣ ሙሌ ጆስ ዋን ብላችሁ መጻፍ ካቃታችሁ ማለት ነው በቃ አላቅም፣ የዩዘር ኔም ያለ አይደለ አንድ ብላችሁ ቴሌግራም ላይ ሰርች አድርጉት ታገኙታላችሁ። እዛ ጋር ምርጥ ነገር ለቅላችኋለሁ። ለምን ይኸውላችሁ በጣም እየተፈታተነኝ ነው ቲክቶክ፣ ለዛ ነው መጻፍም አልችለው። ስለዚህ በደንብ ኮፒ ሊንክ አድርጉት ጋይስ በደንብ
ቋጠሮን ወደ ትግል ቀይረን ድልን እንቀዳጅ። ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ። ሰው በሰጠን ደስታ ተዘናግተን የራሳችን ደስታ እንዳናጣ የሆነው ሁሉ ረስተን የዛሬው ጨዋታ ላይ ሙሉ ትኩረት እናድርግ ሲል አጸቋማ እያሳሰበ ዛሬ ማታ ሁሉም የአርሰናል ደጋፊ ከ20 ዓመት በኋላ በደስታ እንባ ተቃቅፈን የምናለቅስበት ሰናይ ምሽት እንዲሆን ሁሉም የመድፉ ቤተሰብ በፍሬና በአንቴና የተቀናጀ ድጋፍ እንዲሰጥ አሳስባለሁ። አጸቋማ ሴንትራል ኮማንድ። አርሰናል ይቅደም ያቋጣሪ ማለፍ ወደ ፋይናል ያበደ ምሽት የሚለው አይገልጾም። እኔ በግሌ አልቋጥርም። ምናልባት ጨዋታው ሲጀምር ሐሳቤ ተቀይሮ ወደ መቋጠር የሚያስገባ ጨዋታ ከሆነ ቋጥራል፣ ግን ያስቋጥራሉሽ። ለጨዋታው አንዳንድ ነገር እንበል። አርሰናልም አትሌቲኮ ማድሪድም ካበደ ስሜት ነው የሚመጡት ማለት ነው። በአትሌቲኮ ሳይድ ስንሄድ አትሌቲኮ ቆንጆ የሚባል ፋይናል የመድረስ ልምድ አለው ማለት ነው። ከአንድም ሁለቴ ፋይናል ደርሶ ያውቃል። እንዲሁም ደግሞ ከጥሩ መነቃቃት ከጥሩ ስሜት ከማሸነፍ ነው የሚመጡት። በዚህ ሳምንት ከቫሌንሲያ ጋር በነበራቸው ጨዋታ ቫሌንሲያን ከሜዳቸው ወጥተው ሙሉ በሙሉ ተጫዋቾቻቸውን አሳርፈው 2-0 ማሸነፍ ችለዋል። ያው እነ ግሪዚ ምናምን ቀይሮ ቢያስገቡ ነገር ግን በቤንች 2-0 አሸንፈው መጥተዋል። ሶ ከጥሩ ልምድ ጋርና ከጥሩ መነቃቃት ጋር ከጥሩ ተጫዋቾቻቸው ጋር ኤምሬትስ ላይ እናያቸዋለን ማለት ነው። ወደ አርሰናል ሳይድ ስንሄድ ደግሞ አርሰናል በጣም ጥሩ የሚባል መነቃቃት ጥሩ የሚባል ስሜት ውስጡ ላይ ፈጥሮ ነው የሚመጣው። ባለሜዳ መሆኑ ደግሞ የበለጠ ከሌላው ጊዜ በጣም አሁን ይሰራል ማለት ነው። ምክንያቱም ደግሞ ትናንትና ምሽት ማንቸስተር ሲቲ ነጥብ መጣሉን ተከትሎ ሞራል ላይ ናቸው ደጋፊዎች። በጣም ሙቀት ነው፣ ሊበሉ ነው የሚመጡት፣ ሊጎርሱ ነው የሚመጡት። አትሌቲኮ እዚህ ዝግጅትን ታሳየኛለህ። መቼም ሆቴል ከያዛችሁበት አካባቢ ወከቦን ጮቱን ሰምተሃል። እንዲሁም ደግሞ በጥሩ መነቃቃት ማሸነፍም የሚባለው ዊኒንግ ሜንታሊቲውን ይዞ ነው የሚመጣው። ፉልሃምን 3 ይዞ ግርፍ አድርጎ ነው የሚመጣው። ሲቀጥል ደግሞ ከ2006 በኋላ ነው ፋይናል ከደረሰ ፋይናል የሚደርሰው። ይሄ ሁሉ ስሜት፣ ይሄ ሁሉ ሞራል፣ ይሄ ሁሉ መነቃቃት፣ ይሄ ሁሉ አልሸነፍ ባይነት ብቻ በሁለቱም ሳይድ ሃርድ ጭዊ እንደምናይ አልጠራጠርም። ማን ያልፋል? ቋጥረንም አልቋጠርንም የሚያልፈው ስለሆነ የሚያልፈው ከጨዋታ በኋላ እናወራበታለን። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። ያው ቀጣይ ፋይናል ምን ደርሰው እኛ ስለሆነ ነው። ይመቻችሁ። በትናንት ምሽቱ የሲቲ ነጥብ መጣል እንደ ሕፃን ደስታውን መቆጣጠር አቅቶት ሲቦርቅ ያደረው የአርሰናል ደጋፊ አትሌቲኮ ማድሪድ ላይ ዛሬ ምሽት ደግሞ ሌላ ታሪካዊ ድል ከመድፈኞቹ ከአርቴታ ሰራዊቶች ይጠብቃል። በእርግጠኝነት የትላንቱ ሌሊት አልነጋ ብሏችኋል። የዛሬውም ቀን ፍጹም ረዝሟል። ምሽት 4 ሰዓትን ተወዳጁን ክለባችሁን ለማየት ጓጉታችኋል። ታዲያ እንዲህ የጓጓችሁለት ውጤት ምን ሊሆን ይችላል? ፎሎ እያደረጋችሁ ግምታችሁን ጻፉልኝ። መልካም ጊዜ